ቪዲዮስ ከመስራት ድረስ በቃ 2 ሳምንት ብቻ አንብቡ ከዛ በላይ አስፈላጊ አይደለም ምናምን ማለት አለበት ብዬ ነው ያላስበው። በማህበረሰቡ ላይም በወጣቱ ላይም ተጽዕኖ መፍጠርና የማንቃት አቅም አላቸው ምንላቸውን ሐሳቦች ነው የምናነሳው። ፋይናሊ ምን ተምረሃል አይደለም ምን መስራት ትችላለህ ነው ተብሎ የሚጠየቀው። ሰላም ውድ የፖድካስት ተከታታዮቻችን እንዴት ቆይታችኋል? ዛሬም በአዲስ ፕሮግራም ተመልሰን መተናል። ሀሳብ ሀብትን ከቤቱ ነፍስን ከሳቱ ታወጣለች። ዛሬ በፖድካስት ልዩ ዝግጅታችን ያቀረብነው በትዕግስት ዋልተ ንጉስ ፖድካስት እንግዳ ሆኖ የቀረበው ጎበዙ ጀግናው ዮናስ መሆን ነው። ስለሱ እናወራለን። በጣም ትላልቅና በጣም ብዙ ሰዎች ሊያውቁት የሚገባ ሀሳቦችን ነው አንስተው ሲጨዋወቱ የነበረው። በእነሱ ጉዳዮች ላይ አንስተን ተጨማሪ ሀሳቦችን ጨምረን እንወያይባቸዋለን። አብራችሁን ቆዩ። እንግዲህ ዮናስ ሞ ቲክቶክ ገጹ ላይ በብዛት ታውቁታላችሁ ብዬ አስባለሁ። አዳዲስ ሀሳቦችን በማንሳት የሚያነቁ የስራ ሞቲቬት የሚያደርጉ ሀሳቦችን በማንሳት የምናውቀው ወንድማችን ነው ዮናስ ሞ። ስለሱ ብዙ ነገር ማውራት እንችላለን። ዮናስ ሞ በጣም ከልጅነቱ ጀምሮ ቢዝነስን እንዴት ዲቨሎፕ አድርጎ የግል ድርጅቶችን መስራት እንደቻለ የሚያሳይ ነው እና ብዙ ስራዎቹ በራሱ ሃርድ ወርክ እንዴት ሰው በራሱ መቀየር እንደሚችል እንዴት ካምፓኒዎችን ዲቨሎፕ ማድረግ እንደሚቻል ያሳየበት ብዙ ስራዎቹን እንዳየናቸው ማለት ነው። ከዛ በፊት ደግሞ ከተለያዩ ትላልቅ ድርጅቶች ጋር በመስራት ራሱን እያሳደገ መጥቶ ለዛ እንደበቃም ይናገራል እና ታታሪና በጣም ጎበዝ የሆነ ልጅ ነው ዮናስ ሞ። እንግዲህ በትዕግስት ዋልተ ንጉስ ፖድካስት ላይ ቀርቦ የሰጣቸው ብዙ ሀሳቦች አሉ። እሷም እየተገረመች ነው ስትሰማው የነበረውና እንዴት ነው ይሄ ልጅ ማይችለው ነገር የለም እንዴ ሁላ እያልኩ ነበር ብላ በጣም እየተደነቀችበት ነበረ። እሷም በጣም የታወቀች ሳይኮሎጂስት ነችና ከሷ ጋር ያደረጉት ዲስከስ በራሱ በጣም የሚገርም ነበር። ልጆቼን ምን ብዬ ልምከራቸው፣ እንዴት ላሳድጋቸው፣ እስኪ ምከረኝ እያለችው ነበርና እንዳይከብደው ሁላ በቃ ፈቅጄ ይልሃለሁ ምከረኝ እያለችው በጣም ኢንተረስትድ ነበር። ትክክል። በጣም እኔ እያሰብኩት የነበረው በጣም እሱም ፎከሲንጉ ኦዲየንስም የሚለው እንደምታውቂው ከ20 ዓመት ከ19 ጀምሮ እስከ 25 26 27 ያሉት እኩዮቹ ናቸው በአብዛኛው ኦዲየንስ ብሎ እሱም ሊሰራባቸው የሚፈልጋቸው እየሰራባቸውም ያለው ኦዲየንሶቹ እነሱ ናቸው እና ያ ነገር ምንድነው በቃ ይሄንን ውጤታማ የሆንኩበት ይሄኛው መንገድ አለ። ይሄንን መንገድ ወጣቱ ቢያየው ከኔ በታች ያሉ እድሜያቸው ልጆች ቢያዩት በጣም ይጠቀሙበታል። ታላላቆችንም ብዙ ሰዎችንም የመምከር እና ጥሩ ደረጃ በመድረሱና ታታሪነቱ ለብዙ ሰዎች እድሜ ሳይወስነው የሚያስተምር ልጅ ነው። ግን ከዛ በተጨማሪ ግን ያው እንደምታውቂው አሁን ብዙ ነገሮች ወጣቱ ነው ማጆሪቲውን ብዙ እንትን የያዘው። እሱን ነገር ደግሞ ወደ ስራ ካልቀየረው ወጣቱ አሁን ግዴታ ሀገር ተረካቢ መሆን ያለበትና ማህበረሰቡን በተለየ የስራ እድሎች በማብዛት ሃንድል ማድረግ ስላለበት ያንን በማገዝ በጣም ትልቅ አስተዋጽኦ እያደረገ ያለ ልጅ ነው። በብዙ መንገድ በመንግስትም ራሱ ታሳቢ ተደርጎ እንደዚህ አይነት ወጣቶች ዩቲዩበር ሚኪ ብዙ ወጣቶችን በኦንላይን ቢዝነስ አሁን እሱ ዮናስ ሞ ዲጂታል ማርኬቲንግ ላይ ነው በብዛት የሚታወቀው አይደለ? እሱ ነገሮች ብዙ ወጣቶች እንዴት የራሳቸውን ቢዝነስ በራሳቸው መስራት እንዳለባቸው እንዴት የራሳቸውን ቢዝነስ ዲቨሎፕ ማድረግ አለባቸው የሚለውን ከአስከፈ አሁን ቅርብ ጊዜ ድረስ ራሱ የኦንላይን ቀጥታ የኦንላይን የ3 ቀን የኦንላይን ዝግጅት በስርዓት እያስተማረ ተጨማሪ ትምህርቶችንም ማግኘት ለሚፈልጉ ሰዎች እድሉን እያመቻቸ ብዙ ሰው እንዲማር እያደረገ ያለ በጣም ታታሪ ወጣት ነውና ሊመሰገን ይገባል። ወይ በደንብ ዮናስ ሞ በቃ ሰው የራሱን ነገር መያዝ አለበት፣ መለወጥ አለበት፣ ብር ማግኘት አለበት ብሎ በጣም ሞቲቬት የሚያደርግ ልጅ ነው። የምርም ደግሞ እሱ
ማለትም ብቻ ሳይሆን ሆኖት ኖሮት ነው ያሳየንና ምንም ያልነበረው ዩኒቨርሲቲ ተማሪ የነበረ ከዛ በኋላ በራሴ መስራት አለብኝ ብሎ ኦንላይን ላይ ብዙ ስራዎችን በመስራት ትልቅ ለውጥን በህይወቱ ላይ ያሳየ ነውና እኔ በራሴ ስላየሁት ነው ይላል። በቃ ትላንት የነበረበትን ያውቃል ያለፈበትን ያውቃልና በራሱ ኖሮት የኖረው ሰው ደግሞ ሲያወራው እንዴት ነው ሪያሊቲውን ስታይና ምንድነው ግን ሃርድ ወርከር መሆን ያስፈልጋል። ዝም ብሎ ኦንላይን ስራ ስለሚሰራ አንዳንዴ ያለ እንደውም ሲያነሳ ሳንተው የምታስተውሰው ከሆነ ኦንላይን ስራ ሲባል ዝም ብለን ተኝተን መንበላ ምናምን ይመስላቸዋል። ግን እንዴት ለፍተን እንደምናገኘው የሚሰራው ያለበት ስራው ላይ ያለው ሰው ያውቃል ይላልና ዝም ብለን ሞክረን ብዙዎቻችን ኦንላይን ስራ እኮ አሪፍ ነው ብለን ሞክረን እናቆማለን። ትንሽ እንትን ብለን እናቆማለን። በየጊዜው መስራት፣ በየቀኑ መስራት፣ በየቀኑ እዛ መድረስ የምትፈልገው ቦታ ላይ ለመድረስ በየቀኑ አድ ማድረግ፣ ቫልዩ አድ ራስክ ላይ ማድረግ በቃ በጣም ብዙ ነገሮችን እንድናደርግ ያስተምረናል። በጣም ስኬታማ ለመሆን አንዱና ወሳኝ ነገር ነው ብለው ከሚያስበው ነገሮች አንዱ ወጣቶች ገና በ21 በ22 ዓመታቸው ከቤታቸው መውጣት አለበት የሚለውን ነገር ነበር እና በዚህ ብዙ ተወያይተውበት ነበር ከትዕግስት ዋልተንጉስ ጋር እና እንዴት ይሄንን ልትል ቻልክ ብላ ብዙ ጠይቀው ነበር እና ያንን አርጊው ያደረገበት መንገድ በጣም ደስ የሚያሰኝ ነው። እነዚህ ሰዎች ባይሳካላቸው እንኳን ከቤት ወጥተው በድፍረት ያንን ነገር ለማድረግ እና የራሳቸውን ስራ ለመጀመር ራሳቸውን ችለው ለማድረግ በሚያደርጉት ባይሳካላቸው እንኳን ተመልሰው እኮ ወደ ኮንፈርት ነው የሚገቡት። ተመልሰው ወደ እናታቸው ቤት ወደ አባታቸው ቤት ነው የሚገቡት። ያው ኮንፈርት ነው የሚጠብቃቸው። ምንም እኮ የተለየ ጦርነት የሚፈጥር ነገር ምንም የለም ላይፋቸው ላይ ቢሞክሩት አለ እና እንደውም እዛ ላይ ምን ጨመረችበት? እሱም ነው አንደኛው ደግሞ ፋክተር ምንድነው ሰዎች እንዴ ገብተው ወጣ ይሄን አድርገህ ምንም አትችለውን ብለው ዲስከሬጅ የማድረግስ ነገር የለም ወይ አለ። ይሄ አንድ የኛ የሶሳይቲውን ፕሮብሌም የሚያሳይ ነገር ይመስለኛል። ግን እሱ በጣም እዚህ ላይ በጣም አሪፋን መልስ ምንድነው የሰጠው? እኔ ምክር የምቀበለው ከኔ ከበለጠ ሰው ጋር አግብቶ ከፈታና አግብቶ አብሮ ከሚኖር ሰው ጋር ከማን ጋር ስለ ትዳር አስተያየት ምክር ትቀበላለህ ብትይ አግብቶ አብሮ ከሚኖር ሰው ጋር ነው። አግብቶ የፈታውም እኮ ብዙ ምክር ሊኖረው ይችላል። ግን ሞር ግን ይሄኛው አሳይቶኛል በተግባር እየኖረው ገብቶሻል። ፕራክቲካሊ አንድ ነገር ካላየሽው ብዙ እንትኖችን መስማት ጠቀሜታ የለውም። ጠንካራ እንድትሆኝ የሚያደርግሽ በተግባር ነው። ምክንያቱም እንደውም እዛ ላይ ሲል ሰምተሽ ከሆነ ብዙ ጠንካራ ሰዎች እንደዚህ አይነት ኮሜንት አይሰጡሽም። ምክንያቱም እነሱ ያለፉበትን መንገድ ስለሚያውቁት አይዞ በርታ፣ ይሄን ነገር በዚህ ነገር አስተካከል ብለው ይሉሻል እንጂ ወደ ሀሜትና አንቺን ዲስከሬጅ ወደማያደርግ ኮሜንት ውስጥ አይገቡም። ያ ነገር ለወጣቱ በጣም ትልቅ ትምህርት እንዲሆነው ነው እንትን ያለው። እንደውም በዚህ ላይ ሲጨምር ሰምተሽ ከሆነ አንድ ልጅ ሲወለድ ወደዚህ ምድር ሲመጣ የራሱ በረከት አለው ተብሎ ይታሰባል አይደል? የራሱ ፈጣሪ የሚያዘጋጅለት ነገር አለ እንደሚባለው ሁሉ አንድ ወጣት ከቤቱ ሲወጣ ፈጣሪ የሚያዘጋጅለት የራሱ የሆነ በረከት አለው እና እንደዛ አስቦ ልጆች ቢወጡ ያንን ቻሌንጅ በልጅነታቸው ካዩ ወደፊት ለሚመጣው ነገር ብዙም ፍራስትሬት ያለው በደንብ ኃላፊነት ትወስዳለህ። የቤት ኪራይ ያለ ስትል የተለያየ ወጪ ሲኖርብህ እኮ አንተ አሁን ከምታገኘው ኢንካም ተጨማሪ ኢንካም እንዲኖርክ በቃ ጭንቅላት አይምሮህን ተወጣጥረዋለህ። ከዛ የተሻለ ነገር ለመስራት ደግሞ ትጥራለህ ማለት ነው። ትጠነክራለህ። በቃ እግዚአብሔርም ይረዳሃል፣ ይደግፍሃል። የሆነ ነገር ስትሞክር አይደለ የሚደግፍህ እና ምን አለ ሌላ ዮናስ ሞ ትምህርት ላይ አንባቢ አይደለም እንደውም ተማሪዎች ከሁለት ሳምንት በላይ ያለፈ አታንብቡ ብዬ የሆነ ቪዲዮ ሰርቻለሁ ብሎ ነበር እንደውምና ጎበዝ እንደመሆኑ አለሱም በተፈጥሮ የተሰጠኝ ኔቸር የተሰጠኝ ነገር አለ። ትንሽ እዛ ላይ ካነበብኩኝ ጥሩ ፈተና የመስራት አቅም አለኝ አለ። ለሱ ኔቸሩ እንደዛ ስለሆነ ነው። እንደኔ ሳስበው እንደዛ በጣም ረጅም ጊዜ ካላነበበ ፈተና ማይሰራም ሰው አለ። አሁን ቪዲዮ ሰርቻለሁ እስከማለት ድረስ ቪዲዮ እስከመስራት ድረስ በቃ ሁለት ሳምንት ብቻ አንብቡ ከዛ በላይ አስፈላጊ አይደለም ምናምን ማለት አለበት ብዬ ነው ያላስበው። ምክንያቱም ለሱ ነው እሱ የሚሰራው። ለሌላ ሰው ደግሞ አንድ አመት ሙሉ አንብቦ ይሆናል የሚሳካለት። እንደየሰው ይለያያል ማለት ነው። ልክ ነሽ። አሁን ልክ እንደ ፖድካስት አስተሳሰብ
ከምናቀርባቸው እንግዶቻችን የሀሳብ እንግዶቻችን ማለት ነው የሚያነሷቸውን ሀሳቦች ወደን ለሌላው ሰው ቢደርስ ሰው ብዙ ቢዳረስና ቢታወቅ ዋጋ ይፈጥራሉ፣ ልዩነት ይፈጥራሉ። በማህበረሰቡ ላይም በወጣቱ ላይም ተጽዕኖ መፍጠርና የማንቃት አቅም አላቸው የምንላቸውን ሀሳቦች ነው የምናነሳው እና የተለያዩ እሱ አሁን ካነሳቸው እንዳልሹ ከትምህርቱ ዙሪያ አንጻር አሁን ክቡር ጠቅላይ ሚኒስትራችንን ከዚህ ቅርብ ጊዜ ሲያወሩ ወደፊት 30-40 ዓመት ላይ ዩኒቨርሲቲዎቻችን የመዘጋት እድል ነው እያጋጠማቸው ያለው የሚለውን ፕሪዲክሽን ነው በአብዛኛው ሲናገሩም የነበረው። ብዙ ጥናቶችም የሚናገሩት ያንን ነው። ምክንያቱም ሶሻል ሚዲያ፣ ዲጂታል ማርኬቲንግ፣ ኤቭሪቲንግ ኦንላይን የሆኑ ነገሮች ያንን ነገር ሃንድል ማድረግ ይጀምራሉ። ከዛ በላይ ደግሞ ኤአይ መጥቷል አይደለም? ዩኒቨርሲቲውን የሰዎችን ቀጥታ ስራ የመቀበል አቅም ያለው የኤአይ ቴክኖሎጂ በፍጥነት እየመጣ ነው። ስለዚህ ዮናስ ሙሁ ይሄንን ነገር በጣም ያንን ረጅም ጊዜ የሚፈጀውን ነገር ወጣቱ ያን ሁላ ጊዜ አባክኖ ከዛም ደግሞ ቁጭ የማለት ዲግሪው ላይ ስራ በማጣት የሚያደርገውን ነገር እንዴት ወደ አጭር ጊዜ በመቀየር እንዴት ፕሮዳክቲቭ መሆን ይችላል ነው። እነዚህን ነገሮች ሲያብራራ ምን ይላል? ለምሳሌ አንድ ሰው መጀመሪያ ስኪሉ ላይ ዲቨሎፕ ማድረግ ይኖርበታል። ምክንያቱም ፋይናሊ ምን ተምረሃል አይደለም ምን መስራት ትችላለህ ነው ተብሎ የሚጠይቀው ጊዜው ላይ የሚፈልገው። ምክንያቱም እንደውም ሲያወራ ሰምተሽ ከሆነ 20 ምናምን ሰራተኞች አሉት። ያው የጥንካሬውና የጉብዝናው ምልክት ብዙ ሰራተኞችን በስሩ ከማስተዳደሩና ትልቅ ድርጅቶች ከመክፈቱ አንዱ ምልክት ነው ለማለት ነው። እና እዛ ላይ ሲያወራ ምን ይላል? ሀያዎቹ እኔ በምን እንደተመረቁ እንኳን አላውቅም ይላል። እና እኔ ባይማሩም እኔ እኮ ምን ይሰሩልኛል? እኔ የሰጠሁትን እንዲሰሩልኝ የምፈልገውን ስራ በአግባቡ ይሰሩልኛል ወይ? ስለዚህ ምን ያመጣዋል ይሄን ነገር? ምን ለማለት ፈልገኝ መጀመሪያ ስኪል ነው። ወደ ስራ ልቀይረው የምችለው ምን ስኪል አለኝ ነው። ወጣቱ ላይ ትኩረት ቢያደርግ ጥሩ የሚሆነው ነው። እዚህ ላይ ለመጨመር አሁን ትዕግስት ዋልተንጉስም ምን ብለዋለች? እኔ የትምህርት ደጋፊ ነኝ፣ ግን የተማርኩት ዩኒቨርሲቲ ላይ ቲዮሪ ነው ፕራክቲካል አይደለም እና ሞር ኦፍ ፕራክቲካል ነገሩ ነው ለህይወትህም ለስራም የሚጠቅምህ እንጂ ብዙ ጊዜ የምንማረው ቲዮሪውን ነው። ዩኒቨርሲቲም ሆነ ኮሌጆች ላይም ሆነ ታች ያሉ እንትኖች ላይም የምንማረው ቲዮሪውን ነው። ተግብረን ሄደን ነክተን ሰርተን ያየነው ነገር የለም እና ሞር ኦፍ ስራው ላይ ስትሆን ልምድ ሲኖርህ ነው የምትሰራው። አሁን ስኪል ያልኩሽ ይሄንን ነው መጀመሪያ ደረጃ ላይ ያስቀመጠው። ኮር ኖሌጅ የምትሆነው ስኪሏን ዲቨሎፕ ማድረግ ነው። ካሜራ ቪዲዮ ኤዲተር ከሆነ እዛ ላይ ያለውን የቪዲዮ ኤዲተርነት እውቀት ካዳበረ ከዛ ቀጣዩ መሆን ያለበት የሚለው እሱ ወዴት ነው? ኤክሰርሳይዝ ማድረግ ነው። ቱሻል ብዙ የዩኒቨርሲቲ ትምህርቶቻችን የኮሌጅ ትምህርቶቻችን ቲዮሪውን ረጅም ዓመት የሚበዛው እውቀት ላይ ነው ተኮር የሚደረገው 3 ወር ወይ 1 ወር እንደዚህ አይነት ነገሮች ናቸው ብዙ ፕራክቲካል ተብሎ የሚወጣባቸው። በዛ ጊዜ ውስጥ ደግሞ ያንን ሁላ ነገር ፕራክቲስ ለማድረግ እና ብዙ እውቀት ፕራክቲካሊ ለማግኘት ትቸገሪያለሽ። እሱ የሚለው አንደኛ ኮር ኖሌጁ እዛ ላይ ስኪል ታደርጊበት የምትችሊው ምን ነገር አለሽ፣ ከዛ እሱን በምን ኤክሰርሳይዝ ማድረግ ትችያለሽ ነው። ከዛ እሱን ኤክሰርሳይዝ ማድረግ ከቻለሽ ኤክስፒሪየንስ ነው ቀጥሎ የሚመጣው። ከዛ እሱን ኤክስፒሪየንስ ካደረግሽ አንቺን ማትፈለጊበትና የራስሽንም ስራ ለስራ ብቲ ያን ነገር ፕሮዳክቲቭ የሚያደርግበት መንገድ ብዙ ይሆናል ነው እንደሱ አስተሳሰብ። እና እንደዚህ አይነት አካሄዶች እና ወጣቱ ሞር ኢፌክቲቭ እንዲሆን የሚያደርጉ ብዙ የተለያዩ ቪዲዮዎችን ይሰራል እንደምታውቂ። እና ያ ነገሮቹን ለትውልዱ በጣም ጠቃሚ ናቸው። እንደውም በዚህ ላይ ለመጨመር ሌላ ተጨማሪ ተግባር የተማረ ሰው ይሻላል። ዩኒቨርሲቲ ገብቶ እንትን ካለ ተግባር ዲፕሎማ የተማረው ሰው ሰርቶታል፣ አይቶታል። መካኒክም ይሁን ሰርቪም ይሁን የተማረው ሰው እዚህ በተግባር ነው የሚማረውና ልክ ነሽ እያለ ነበር እሱ ማንስቶት ነበር። የትምህርት ስርዓታችን እንደውም ከቤተክርስቲያን ይወሰዳል እያለ ሲያወራ ሰምቼዋለሁ። እና እኔ እንደውም
ከቤተክርስቲያን ይወሰዳል ሲል እንዴት ምናምን እያልኩኝ እንትን ራሴ ላይ እየጠየቅኩኝ ነበር። ምክንያቱም አብዛኛው ትምህርቶቻችን ከውጭ ነው። ግን አይ ቲንክ እኔ የተረዳሁት እንዴት ነው ሊል የፈለገው ብዬ ያሰብኩት ትክክለኛው ትምህርታችን ይሄ ሀገራዊ የሚባለው ትክክለኛው ትምህርታችን ከቤተክርስቲያን ነው የተወሰደው። ገብቶሻል? ይሄ አሁን ዘመናዊ ብለን ያመጣለው ከውጭ የተቀዳ ነው አብዛኛውን ነገሩ። ግን አሁን እሱ ያንን አንስቶ ሊናገር የፈለገው ትክክለኛ ፖይንት ግን ምንድነው? አንድ የቤተክርስቲያን አባት ሲያስተምሩ ልጁ ሲማር ያንን ነገር ያለውን ነገር ወይ ዲያቆን ሊሆን ወይም ደግሞ ቄስ ሊሆን እንደሚችል ትክክል አውቆት ነው ያንን ነገር የሚማሩ ይላል። ያ ነገር ምን ያደርገዋል? የሚማረውን ነገር ኢንተረስትድ ስለሚያደርግ የሚሆነውን ነገር ስለሚያውቀው የሚማረውን ነገር ኢንተረስትድ እያደረገ ይሄዳል። በዚህ ላይ እንደውም በዩኒቨርሲቲ ጊዜ ያሳልፈውን ኤክስፒሪየንሱን ይናገራል። አንድ ጃቫ አስተማሪ ነበረኝ ዩኒቨርሲቲ ያለው አለና ጃቫ ሊያስተምረን ከመግባቱ በፊት ጃቫ ምን ጥቅሞች እንዳለውና ምን ልንሰራበት እንደምንችል አስተምሮን ትምህርቱን ጀመራል። ዋው አልኩኛል። ይሄ በጣም ደስ የሚል ነገር ነው። በጣም ጓጓሁ እና ሌሎች ሰዎችንም ስጠይቅ ምናምን ጭራሽ ኢንስፓየር እንደሆነ አረገኝ። በተመሳሳይ ደግሞ ሌላ ሰው ደግሞ ዳታቤዝ ሊያስተምረኝ ሲገባ ቀጥታ this is chapter 1 ብሎ ይጀምራል። what ቆይ ስቶፕ በል እንጂ ቆይ ምንድነው ዳታቤዝ ለምን ይጠቅማል የሚለውን አስረዳኝ። ገባሽ? እና በቃ ዳይሬክት ቱ ዘ ጆብ ነው እንትን ሊሆን ይገባል። ሰው ጊዜውንም ኃይሉንም ምናምን ወደ ጆብ ለመቀየር በቃ ስፔሲፊካሊ ስኪሎቹ ላይ አዳብሮ ያንን ነገር ለማድረግ የሚል አይነት አመለካከት እንዳለው ከንግግሩ እንረዳለን። እና ሌላው ትዕግስቱ አልተንጉስ እያለችው ነበር በተደጋጋሚ ለልጆቼ ምን እየነገርኩ ላስተምራቸው፣ ስለ ብር ስለ ስራ ምን ልንገራቸው አለችውና ቫልዩ አድ እንዲያደርጉ ንገሪያቸው። እንደገና ምን አላት? ብር ስጫቸው፣ ኢቭን አስቤዛ ራሱ እንዲገዙ ብር ስጫቸው። በቃ ገንዘብን እንደገና የሆነ ስራ ሰርተው የሆነ ስራ እንዲሰሩ ይሄን ስሩ ይሄን ያህል ብር ሰጣቸዋለሁ እያልሽ እየከፈልሽ አሰሪያቸው እያላት ነበር። ከልጅነታቸው በብርና በስራ በስራ እንዲለምዱ በስራ መካከል ያለው ግንኙነት ምን እንደሆነ እንዲያውቁ ጊዜ ያላቸው ይላል። እንደውም ሲያወራ ሰምተሽ ከሆነ ጊዜ ያላቸው ሰው ለመስራት ይችላሉ። ያንን ነገር እንዲሰሩ ስትፈቅጂላቸው እነሱም በአግባቡ የመስራት ልምድን በልጅነታቸው እንዲማሩ እያረግሻቸው ነው። ከዛ ስከፊያቸው ደግሞ ለሰሩበት ደግሞ ገንዘብ እንደሚያስፈልጋቸው በመስራት ደግሞ ገንዘብ እንደሚገኝ እየተማማሩ እንዲሄዱና አይምሯቸውን በዛ እንዲቃኙ ያደርጋሉ። ከዚህ በፊት ሳራን ሰምተሻት ከሆነ ገና በ9 ዓመቷ ነው ስራ ጀምራ ገንዘብ ጋር ትውውቅ የጀመረችው። ከገንዘብ ጋር መለያየት አልቻልኩም ነው። ከዛ በኋላ ገንዘብ የሌለበት ሁላ መገኘት ደስ አይለኝም። ያ ግን ገንዘብ ወዳድነት ብቻ ሆኖ አይደለም። ስራዬ ገንዘብ የሚያመጣልኝ መሆን መቻል አለበት ነው። ገብቶሻል? ገንዘብ ለመውደድ ተፈልጎ ሳይሆን ዝም ብሎ ገንዘብ መውደድ ስራ ከመጥላት ጋር ከሆነ ጉዳት አለው። ዛስ ወይ ሙስና ሰው ሌላ ነገር ነው ያ ነገር ውስጥ የሚገባው። በስራም ማግኘት የማትችው ነገር ከሆነ አስቸጋሪ ስለሆነ እሱ ዮናስ የሚጠቀመው ደግሞ አባቱም እንደዛ ነው። በጣም ስራ እንዲሰራ ቤት ውስጥ ድንጋይ ግዝ፣ አፈራ ግዝ፣ ያን ወደዚህ አድርጉ ምናምን ይባል ነበር። ዮናስ ሰው ስራ መስራት አለበት ይለኝ ነበር አለና ከዛ ደግሞ ምን አለ ነው ማያይዞ ወንድ ልጅ ያየውን በእጁ መስራት የሚችል መሆን አለበት አለና በጣም የሚገርም እይታ ነው ያለው። ልጆች ናቸው እነሱ ልጅ ስለሆኑ መቃኘት ይቻላል። ገብቶሻል? ትልቅ ሰው እያደገ ከመጣ ወጣት ከሆነ በልጅነት ግን እንደነዚህ አይነት ነገሮች መስራት በቃ ያኔ በቃ መንገዱ ተከፍቶላቸዋል። ገብቶሻል? ትንሽ ብር ነው እነሱ እኮ ለነሱ 50 ብር ብዙ ነው፣ 100 ብር ብዙ ነው። የሆነ ነገር አድርግላሽላቸው ያንን ነገር መጠነኛ ስራ ሰርተው ያንን ነገር ሰጫቸው በመስራት እንዴት ገንዘብ እንደሚገኝ በዛው ቲዮሪውንም እየሰጠሻቸው ትመጫለሽ። አሪፍ ነገር ይሆናል። ሃርድ ወርክ ራሱ ሰው ምን ማለት እንደሆነ አይገባውም፣ በቃ አይረዳውም እያለ ነበር። እሱ የተረዳበት መንገድ እና አሳይቶናል። ስለተረዳው ኖሮበት አሳይቶናል። ሃርድ ወርክ ያው የዚህ ሁላ እዚህ ደረጃ የመድረስ ሚስጥሩ ፈጣን መሆኑና ሃርድ ወርክ
ውጤታማ ውጤቶችን ማምጣት መቻሉ ነው። ዲሲፕሊን መሆኑ ስራው ላይ ነውና እንቅልፍ አለመምረጡ አይተኛም ማታ ሁላ እና ምንድነው ታዲያ እስቲ ለኛም አካፍለን ሃርድ ወርክ ብላ ጠይቀዋለች ሰንተሽ ኮንና ሃርድ ወርክ ከኢንካም ከሚያደርገው ወይም ጌን አደርጋለሁ ብለሽ ካሰብሽው ስራው ይሄን ነገር ያመጣልኛል ብለሽ ኤክስፔክት ከምታደርጊው ነገር ላይ ዲታች አድርገሽ ተለያይተሽ ከሱ በዲሲፕሊን ያንን ነገር ብሎ መስራት ነው። ገብቶሻል? ለምሳሌ ሲሰጥ እንደውም ስፖርተኞችን ነው ለምሳሌ ሰጠው ለአንድ ቶርናመንት ለአንዲት አጭር ውድድር የ30 ደቂቃ ውድድር አመቱ ሙሉ ሲሮጡ ተራራ ለተራራ ይውላሉ። ይሄ ሁላ ነገር ግን የሆነው ለዛች ለ30 ደቂቃ ነው እና ያ ነው ዛት ኢዝ ሃርድ ወርክ። ምክንያቱም እንደምታስቢው አመቱን ሙሉ መሮጥና 30 ደቂቃ ለውድድር መቅረብ ምን ያህል ልዩነት እንዳለው አስቢው። ግን ከዛ ከውጤቱ እና እንደዛ ዲታች አድርገሽ ያንን ነገር ብዙ በተለማመድሽ ቁጥር ይሄ ከምን ጋር ያያዛል ብዬ አስባለሁ። ለምሳሌ ፓሽን ቶሻሽ ካኔ ጋር ይሄዳል የምትይውን ነገር ራሱ የምትመዝኝበት ነው ብዬ አስባለሁ። ለምሳሌ በዚሁ ጋር ታስታውሽ እንደሆነ ተማሪው እኮ መማር እንደማይፈልግ ራሱ በብዙ ምክንያቶች ያሳያል። ማለት ደስ ብሎት የሚማረው ትንሽ የተወሰነው ነው ብሎ የራሱን እንደውም ያጋጠመውን ነገር ይናገራል። የምትወጂው ነገር ከሆነ ብዙ ይሄ ከውጤቱ በመጣ ብለሽ ውጤቱን ከመጠበቅ ይልቅ ስራው ላይ ፎከስ ለማድረግ ይመችሻል። ስራው ወዶት ነው የሚሰራው። ያ ሲሆን ነው ገብቶሻል። በቃ ከራስሽ ጋር ተገናኘ። ስራሽ ከራስሽ ጋር ሲገናኝ ያ ነው እንደማለት እና እንደዚህ በዚህ አይነት መልኩ ነው ያየነው። ትዕግስት ዋልተ ንጉስና ዮናስ ሞ በጣም ምርጥ ሀሳቦችን በማንሳት ለወጣቱ ለተለያዩ ህብረተሰብ ክፍል የሚጠቅም ነገሮችን ጥሩ መልእክቶችን አስተላልፈዋል። ምን ያለችው ነገር ተዛለኝ ደግሞ ሌላ ሰዎች አሁን አንዳንዴ ተቀጥረው እየሰሩ አንተ እኮ በጣም ጎበዝ ነህ፣ ለምን ተቀጥረህ ትሰራለህ? ለምን የራስህን አከፍትም ይሏቸዋል ብዙ ሰዎች እና እሺ ብለው ወጥተው መስራት ማይችሉ ሰዎች አሉና ለነሱ ምን ትመክራለህ እያለችው ነበር። እና ዝም ብሎ መውጣት አይደለም ምንድነው የሚችለው ያ ሰው በዙሪያ እንደውም ተቀጥረህ ስትሰራ በዙሪያ ያለውትን ሰዎች ነው ማየት ያለብህ እያለ ነበር። አሁን ቆንጆ የጥርስ ሐኪም ቢኖር ከዛ ቤት ከወጣ ያን ቫልዩ ላይ ያገኘው ይችላል። ምናልባት እሱ ጥርሱን ብቻ መስራት ነው የሚችለው እንጂ ማኔጅ ማድረግን ላይችል ይችላል። ማን ነው አሁን ልክ አንድ ቢዝነስማን ስትሆኚ ማን ነው የሚሰራልኝ ብለሽ ነው የምትጠይቀው። እንዴት ሰራዋለሁ ብለሽ አይደለም የምትጠይቀው። ምክንያቱም ብዙ ነገር ሊሰሩልሽ የሚችሉትን ሰዎች ነው የምትፈልጊው። ከዛ አንፃር አንድ የጥርስ ሰራተኛ ወዲያው ወደ ራሱ ቢዝነስ ለመሄድ ሲያስብ ሊያሟላቸው የሚገቡትን ነገሮች በትክክል ሌሎች የቢዝነስ ሀሳቦችንም በትክክል ማየት ካልቻለ ፕሮፌሽኑ ብቻ ስላለው ልክ እንደነዛኞቹ ኢፌክቲቭ ይሆናል ብሎ ማሰብ አስቸጋሪ ነው። ምክንያቱም ገበያ መፈለግ አለ፣ ከንግዱ ጋር የተያያዙ ጉዳዮች አሉ፣ ከስተመሩ የሚፈልገው ደግሞ የለመደው ነገር አለ እዛ ቦታ ላይ። ልክ እንደዛ በአዲስ ቢዝነስ ያመጣሉ ብሎ ማሰብ ወዲያው አስቸጋሪ የሚሆንበት ሁኔታ ይፈጠራል። ምክንያቱም እዚህ ያሉት ደንበኞች እንኳን ወደዚህ ቢመጡ የዛ የነበረውን ትሪትመንት እና የነበረውን የከስተመር አያያዝ ላያገኙት ይችላሉ ነው። ከዛ አንጻር ያለውን ምልከታ በጥልቀት አስረድቷል። ያንን ደግሞ ተመልካቾች ቢያዩት በጣም ይጠቀሙበታል ብዬ አስባለሁ። የሚሸጥ እውቀት አለኝ ወይ? ምን መስራት እችላለሁ? ምን ማድረግ እችላለሁ? እንደገና ሰዎች ራሳቸው ላይ በቃ ቫልዩ አድ ማድረግ ነው ያለባቸው። የሚችሉትን ነገር ማሰብ፣ ከዛ በኋላ ያንን ለማድረግ ዛሬ ላይ ምን ማድረግ አለብኝ ብሎ መስራት። ቪዲዮ ማየት ሊሆን ይችላል። በቃ ራስህን ለማሻሻል እዛ ደረጃ ላይ ለመድረስ የተለያዩ ነገሮችን ዛሬ ላይ ማድረግ ቫልዩ አድ ይሄ ችሎ መገኘት አለ። የሆነ ነገር አለኝ፣ እውቀት አለኝ፣ ይሄን ማድረግ እኮ እችላለሁ። ይሄን የሚሸጥ ነገር ስኪል ያለውም በዛ ይመስለኛል። ምክንያቱም ያ ነገር ወዲያው ወደ ንግድ ወደ ገበያ እና ወደሚሸጥ ነገር መቀየር ይቻላል የሚል አስተሳሰብ ስላለው ነው። ከዚህ ጋር ተያይዞ ዩኒቨርሲቲዎች ተማሪዎች እና ስለ አስተማሪዎች ዮናስ ሞ ጠንከር ያሉ ንግግሮች ነው የተናገረው።
ለምሳሌ ብዙ የአዲስ አበባ ከተሞችን የሰራቸው ኮብልስቶን የውስጥ ለውስጥ መንገዶች ኮብልስቶን የሰራው የዩኒቨርሲቲ ተማሪ ነው። ያ ማለት ምንድነው? ብዙ የተማረ ሰው ኃይል ነበረ፣ ግን ያ የተማረ ሰው ኃይል በአግባቡ ስራ የማግኘትና ስራ የመፍጠር ያ ነገር ኮምቢኔሽኑ ባለመኖሩ ወይም ደግሞ ለዛ የሚያመቻች ስርዓት ባለመፈጠሩ ቀጥታ ወደ ስራ ሊገባ የቻለው ኮብልስቶን ወደ ማለት ነው የሚልና ይሄ ነገር ያ ዊክነሱንም ያሳያል። ማለት ቀጥታ የተመረቀው ሁላ እንደሚታወቀው ወይ ዲግሪ ይቀመጣል ወይ ምናምን፣ ግን ደግሞ አት ዘ ሴም ታይም ደግሞ በሌላ ንግግር ውስጥ መማር ደግሞ ሎጂካሊ ማሰብ እንደዚህ አይምሮሽ እንዲሰፋ ማድረጉ የማይካድ ነገር ነው። ግን ምንድነው ምን ያህል ነው ትርፋማነቱ? እንደዚህ አይነት አሁን እሱ ባለው በዲጂታል ማርኬቲንግ ባለው እውቀት እንደዚህ አይነት ብዙ ልጆች በዚህ መንገድ እንዲሄዱ እውቀቱን እያካፈለ ነው። ይሄ የወጣቱን ማህበረሰብ አቅም እንዳይባክን ነው እያደረገው ያሉት። ገብቶሻል? እና እንደውም ሰምተሹ ከሆነ አሁን ተማሪዎቹን እንደዚህ ወቀሰ፣ አስተማሪዎቹ ላይ ሁላ መጥቷል። አም ሶሪ ቱ ዚስ አንድ ማስተሬት ያለው ዩኒቨርሲቲ አስተማሪ ቀድሞ በመማሩና በማስተዋወስ ችሎታው ነው እኔን የሚበልጠኝ እንጂ እኔ ልክ ስማርና ያን ነገር ኤክስፒሪየንስ አድርገው ልክ እንደሱ አስተማሪ መሆን ድሉ ምንም ጥርጥር የለውም የሚል ነገር ይናገራል። ያ ማለት ምን ለማለት ነው? ማስተሬት መስራት ልክ አይደለም ለማለት አይደለም፣ መማር ልክ አይደለም ማለት ለማለት አይደለም። ግን ሞር ቱ ዘ ፖይንት መምጣት አለበት። ኤቭሪ ትምህርት ሁሉም ትምህርት ወደ ስራ የሚቀየር ነገር ሆኖ ወጣቱ ያንን ነገር ካገኘ አንደኛ ደስተኛ ይሆናል። አሁን አሁን ያስቀናኝ ነገር ስለ ልጅ ሲያወራ ምናምን እኮ ልጆች ላይ ቢሰራ ይሄ ልጅ እንደነዚህ አይነት ልጆች እንደውም እሷ ብለዋለች መሰለኝ ትዕግስት ትምህርት ሚኒስቴር ጋር ምናምን ብትገናኝ ብዬ ተመኘው ካልተሳሳትኩ እንደዛ ብለዋለች። ይሆናል ግን ያስፈልጋል። ማለትም እነዚህ ልጆች በየግላቸው ነው እየሄዱ ያሉት አይደለም። ግን ደግሞ የሆነ የሚያቅፋቸው ማዕከል ቢኖር እና ከትምህርት ሚኒስቴር ጋርም ሊሆን ይችላል አይደለም ከትምህርት ሚኒስቴር ጋርም ባይሆን ግን እንደራሱ የሆነ ማህበር ቢዘጋጅላቸው ገብቶሻል። ያንን ነገር ኢምፕሩቭ እያደረጉ ከሄዱ ለወጣቱ ጥሩ ነገር የሚፈጠር አቅም ይኖራቸዋል። አንድ ወጣት በዚህ ኢነርጂ ይሄን ያህል ነገር መስራት ከቻለ መንግስት ወይም ደግሞ አንዳንድ ትላልቅ ድርጅቶች የማገዝ አቅም ቢኖራቸው እንዴት ወጣቱን ሊታደጉት ይችላሉ ነው ገብቶሻል። ስለዚህ እሱ ሊናገር የፈለገበት መንገድ እኔ የተረዳሁትን ነው የምነግርሽ። ያስፈልጋል ትምህርቶቹ ግን ሞር ፕሮዳክቲቭ ለመሆን ቅድም ያወራናቸውን ነገሮች ካልተጠቀምን ጊዜ ማባከን ኢነርጂ ማባከን ነገሮች አለ። ሰው ወጣቱ ላይ በዚህ አይነት መንገድ ይሄድ እያለ ነው። ሌላ እንደውም የሚያነሳው ነገር ምንድነው? ትላልቅ ፕሮፌሰሮች የሚበሉት የማጣት ልብስ የመቸገር ለመማር በረዳት ፕሮፌሰርነት ወደዚህ መጥተው ማለት ነው። እና ይህንን የጠቀሰበትን አገኘው ኢንፎርሜሽን ያለበትንም ምንጭ ተጠቅሶ ያወራል። ግን እኔ አሁን እዚህ ጋር ምንድነው ልል የፈለኩት አንዳንዴ የኛ ሀገር ችግሮች ብዙ ናቸው። ይሄ አንዳንዴ ኢኮኖሚካሊ ስትይ ፖለቲካሊም ችግር አለብን፣ የማህበረሰባዊም ችግር አለብን፣ የእውቀት ማነስ አለብን። ስለዚህ አንድን ነገር እሱ ብቻ ነው ችግሩ ለማለት ትቸገሪያለሽ ነው። ምን ለማለት ፈልጌ ነው? እነዚህ የፕሮፌሰር ማዕከሎች አሁን የሆነው ነገር ያሳዝናል። ማለት እነሱ በስርዓት ተምረው ከዛ ወደዛ ሄደው ትክክለኛ በሙያቸው መወጣት ያለባቸውን ነገር በሙያቸው ላይ ሆነው እንዳይወጡ እዚህ ጋር መማር በትምህርት ጊዜ ማሳለፍ ያለባቸውን ጊዜ በአግባቡ እንዳያሳልፉ ሆነ። ምክንያቱም የሚፈለገውን ግብአት ስላላገኙ ማለት ነው። ያው እነዚህ ነገሮች መስተካከል አለባቸው። ግን አንዳንዴ እንዳልኩሽ ነው የማህበራዊ ንግግር መጠቀሚያ፣ የፖለቲካዊ ንግግር መጠቀሚያ ምናምን ይሆንና ነገሩን ኤግዛክትሊ እንትን ላለ ማለት እንጂ አሁን አንዳንዴ ኮምፕሊት ለማድረግ ይሄ ልጅ በ23 በ25 ዓመቱ እንደዚህ አይነት ነገሮችን መፍጠር
አቅም ካለው አንድ ፕሮፌሰር ስንት ሪሰርች መስራት ይችላል። ገብቶሻል? ግን አሁን ለመፍረድ አይደለም ይሄንን የምለው። ለምንድነው የምለው? አንዳንድ ነገሮች ሶሉሽን ይፈልጋሉ። ምክንያቱም ከግራና ከቀኝ ስታያቸው ነው የሆነ መፍትሄ ሊመጣ የሚችለው እንጂ እንዳልኩሽ ነው እኛ የምናወራው መፍትሄ የሚፈልግ አካል ለመሆን አይደል? ወይም ደግሞ መፍትሄ ካላቸው ሰዎች ጋር ኮንጁጌት የሚያደርግ አብሮ የሚሰራ ሰው ለመሆን ነው። በዛ መንገድ ቢታይ እነሱም የራሳቸው የሚያነሱት ነገር ይኖራል። ገብቶሻል? ያንን ተማምኖ ጥሩ ደረጃ ቢደረስ አሪፍ ነው ለማለት። ምክንያቱም ወጣቱ ነው የሚያሳስበው። ነገ የሚተካ ጀነሬሽን አለ። እሱ ጥሩ ስራ ማግኘት በራሱ ይሄ ፓሽን በምትይው ነገር ጥሩ ነገር ላይ መድረስ ካልቻለ ጥቂት ሰዎች ሀብታም ቢሆኑ እኮ አገሪቷን እንደሚታወቀው ነው አይደለም? እያየነው ነው። ምንም ጥቅም የለውም። ከዛ አንፃር አይቼው ነው እሱ ያወራውን ወሬ ለማለት። በጣም ጥሩ ሀሳብ አነሳህ። ረዘም ያለ ማብራሪያውን ሰጥተናል። በጣም እኔ ራሱ ተመስጬ እያዳመጥኩ ነበርና እንግዲህ ትዕግስቱ አልተነጉስም ልክ እንደዚሁ ዮናስ መሆን በጣም ተመስጣ እያዳመጠችው ነበረ። ጥሩ እንትን ነበር ያደረጉትና መጨረሻ ላይ ስለ እንትን ጠየቀችው የሆነ ሰዓት ላይ ስለ ትዳር ወይ ስለ ፍቅር ህይወቱ ብቻ አይደው ነው የመለሳት መልስ ትዝ ብለኝ ነው። ወንድ ልጅ አንድን ሴት ወደ ህይወቱ ሲያመጣ እሱ የፈጠረው ዓለም ላይ ነው የሚያስገባትና የፈጠርከው ዓለም አለህ ወይ መጀመሪያ እሷን የምታመጣበት አንተ የራስህ የሆነ የፈጠርከው ዓለም አለህ ወይ የፈጠርከው ቦታ ኤሪያ አለህ ወይ እያለ ነበርና እንዴት ታየዋለህ ይሄንን ሀሳብ? ፈጥራለህ በሂደት ላይ ነው። ምንድነው ልክ ነው እሱ ያለበት መንገድ ልክ ነው። አሁንም እንዳልኩሽ ነው አድሬስ የሚያደርጉት ኦዲየንሶቹ ወጣቶች ስለሆኑ ለነሱ የሚገባውን ነገር ምን ማውራት እንዳለበት ለነሱ ምን ባካፈል ጥሩ ነው ብሎ አስቦ የሚናገር ልጅ ነው ብዬ ነው ማየው። ምክንያቱም አይቶታል። በቃ ቢዝነስ እንደ ልጅ ነው ብሏል ሲያወራ ሰምተሽ ከሆነ በጣም እንክብካቤ በተለይ አት ኤርሊ ስቴጅ ላይ ብዙ እንክብካቤ ይፈልጋል እና ይሄን ነገር ዲቨሎፕ ካላረግሽው እዛ ጋር ሲል ልጅ እንደው መጽሐፍ ቅዱስን ጠቅሶ ነው ሲያወራ ሰምተሽ ከሆነ ምክንያቱም ሲል ልጅ ወደ ህይወትሽ ስታመጫት ልትንከባከቢያት የሚገባ ጊዜ ሊሰጫት የሚገባ ብዙ ነገሮች አሉ። በፍቅር ህይወት ውስጥ እነዚህ ነገሮች ምን ያደርጋል? ለዛኛው ነገር ጊዜ እንዳሰጥ ያደርጋል። አተር ኤርሊ ስቴጅ ላይ በተለይ 23 24 ላይ ይሄን ነገር ብታረጉ እኔ አልመክርም ነው። እንደዛ አይነት አመለካከት ጊዜህን መስጠት አለብህ፣ ፎከስ ላይ ማድረግ አለብህ፣ እሷን መንከባከብ አለብህ እና መጀመሪያ ጠንክር፣ መጀመሪያ ስራ፣ መጀመሪያ ቁም። ምክንያቱም እንደዛ ካልሆነ ያን ሰው ወደ ህይወት ስታስገባ እዛ ጋር ኤርሊ ስቴጅ ላይ ቢዝነሱ ስላልቆመ ቻሌንጅ የመቅጠም ፖሲቢሊቲው ከፍተኛ እና ለዛ ነው እንደዛ ብሎ ያሰበው ብዬ የማስበው። እንግዲህ የፖድካስቶች ፖድካስት ሀሳብ እንግዳችን ነው ብለን እነሱ ያነሱትን ሀሳብ ለእኛም እንግዳችን አድርገን የተለያዩ ሀሳቦችን እያነሳን ከእናንተ ጋር ቆይታ የምናደርግበት ቆንጆ ፕሮግራማችን ነው። ተከታተሉን፣ ሰብስክራይብ አድርጉ፣ ኮሜንት አስተያየታችሁን ስጡን። የእናንተም አስተያየት የእናንተም ምላሽ ደግሞ ለእኛ ትልቅ ግብአት ነው ወደፊት እንድንራመድ ጥሩ ብለን ያነሳቸውን ሀሳቦች አስፍተንና ጥሩ ደረጃ ላይ መድረስ በሚችሉበት መንገድ እንድናወራቸው ይሆናል። መስተካከል ያለባቸውና ማረም ያለብንም ደግሞ ከእናንተ እየወሰድን ፕሮግራማችንን ጥሩ የማድረግ አቅም ይኖረናል ማለት ነው። አዎ በሚገባ ምን ቀረ እስቲ የረሳነው ወይም ማስታወስ ያለብን? ትዕግስትና ባልተነጉስና ዮናስ ሙሆ እኮ አይጠገብም። አዎ በደንብ የሚገርም ፖድካስት ነበረ። የሚገርም ሀሳባቸውን ያወሩትና በጥቅሉ ግን በትምህርት ስርዓቱ በሙያ ስራ ዘርፍ ላይ ሰው በራሱ ቆሞ እንዲወጣ በራሱ እንዲጠነክር ኢቨን ይለናል። ዮናስ ሞ እጃችን ላይ ነው ሁሉ ነገር ይላል። ቲክቶኮቹ ላይ ካያችሁ ስማርት ስልክ አላችሁ ምን እያደረጋችሁ ነው ታዲያ ይላል።
ሁሉ ነገር እጃችሁ ላይ ነው፣ አይምሮአችን አሰሩት፣ ተንቀሳቀሱ ነው እያለ ያለው። ያው በትምህርት ዙሪያም ካወሩት ትዕግስቱ ዋልተነህ ንጉስ እኔ ራሱ ለምንድን የተማርኩት ብዬ አውቃለሁ ብለው ነበር እንደውም እና እስካሁን ያነሳናቸው ሀሳቦች ናቸው። እሷ ልክ ነሽ፣ እንደዛም ብላለች። እሱም ዋጋ ከፍላ ምን ያህል ረጅም ዓመት ሳይኮሎጂ ነው ያጠናችው እና እኛ በከፈትነው በር ነው እንደውም ወጣቱ አሁን ተተኪው ጀነሬሽንም ያን ነገር እያየ እየተነቃቃ ምን ያህል ዋጋ እንዳለው ህብረተሰቡም እያወቀው ቴራፒ፣ የአእምሮ የስነ ልቦና ትምህርቶች ምን ያህል ጠቃሚ እንደሆነ የመጣው ማለት እና እንደውም አንድ ጊዜ ይጮሃል አለ። ምንድነው የሚጮኸው? ማን ያዟቸው ይጮሃል ሲያወራ እና ምንድነው የሚጮኸው ሰውዬ ብሎ ፈረንጅ ጠየቀ። ስለ ስነ ልቦናና ስለ አእምሮ ስለ ማይንድ ሴት ነው የሚያወራው ብላ ተነግሯለች። ኦኬ የሚሰማው አጥቶ ነው ለካ እንደዚህ የሚጮኸው ብሎ ፈረንጁ አሳቃት እና ብዙም እንደ ማህበረሰብ ብዙም ንቃቱ ያ ነገር ይጠቅማል የሚለው ነገርም ስለሌለ ያ በእነሱ ጊዜ ሳይኮሎጂ በቃ ቁጭ የምታደርግበት ነው። ግን አሁን ብዙ ሰው ግዴታ ማወቅና ራሱ የሚጠቅመው እንደሆነ የሚያውቅበት በጣም ብዙ ሰው ነው ራሱ ቴራፒ የሚጀምረው ምናምን አማካሪ የሚፈልገው የሆነ ነገር ሲሆን ወደ እነሱ የሚሄደው ሰው አሁን በጣም ብዙ እየሆነ ነው። ሰው እየተሻሻለ ነው። ምክንያቱም በፊት ላይ ምንድነው አይታወቅም እንደዚህ አይነት ነገር ወደ አእምሮ ወደ መሳት ነው ሰው የሚሄደው፣ የሚያማክረውም ሰው የለም። አሁን እኮ ሳይኮሎጂስቶች ትዕግስቱ ዋልተነህ ንጉስም ብዙ ቦታ ተናግረዋለች። ማዳመጥ ነው የኛ ስራ በቃ ትላለች። ዝም ብሎ የሚያዳምጠው ሰው ስለሌለ ብቻ አእምሮን ይስታልና ዶክተር ምህረትም ብሏል። እኛ የምናክመው እኮ ስቶሪ ነው። ሰዎች በእድሜ ዘመናቸው ባሳለፉት ነገር ያ የፈጠረባቸውን ቁስል ነው እያዳመጡ እየጠየቁ ሙያዊ ስራቸውን የሚሰሩት እና ራሱ ሰውየው ራሱን እንዲያክም ነው እኮ የሚያደርጉት። ካስተዋልከው ልጅነቱ ላይ ያለው ትራውማ ካለ ያንን የልጅነቱ ምን ተፈጥሮ ነበር በቃ ያቺን ህፃኗን ሆኖ እንዲያወራ ያደርጉታል። ከዛ በኋላ ነው ያንን ልጅነቱ ላይ የተፈጠረውን ነገር ካወቀ በኋላ ያ ሰው ኦኬ ለካ በዚህ ምክንያት ነው እንዲሆንኩት እያለ ወደ ራሱ እየተመለሰ ራሱን እንትን እያለ ይመጣል እንጂ የተለየ የሚሰጡትም ነገር አይደለም። በቃ ያቺን ሲስተም ነው እንትን የሚሉት። በነገሮች ላይ ዮናስ መሆን በጣም አንድም ካደነኩባቸው ነገሮች አንዱ ስልጠናዎች ይሰጣል እና እንደውም የሆነ ጊዜ ከሚሰጣቸው ስልጠናዎች አንድ ፓርቱ የማይንድ ሴት አለው። የሆነ ፓርቱ ደግሞ ኤአይ ዲቨሎፕ አድርጎ የራሱ ዮናስ መሆን ኤአይ አለው እና የምፈልገውን ቢዝነስ ጥያቄ የሁላ ሰው ጠይቆት አይችለውም አይደል? እንደውም ጊቭ አፕ የሆኑ ፍሪ እንትኖችን አዘጋጅቶ ያንን ነገሮች እንዲጠቀሙ እያደረገ ነበር። ለምን ሁሉንም ቢጠይቀው ሰው ሁላ አይመልስም። ኤአይ ግን ጥቅሙ ምንድን ነው? ዮናስ መሆን ኤአይ የፈለግሽውን ስለ ቢዝነስ የቸገረሽ ነገር ብትጠይቂው በዚህ መንገድ ይሄ መንገድ በዚህ ነው ብሎ ይሰጣል። ያንን የመጠቀም ፖሲቢሊቲ ካዘጋጀ በየትኛውም አክሰስ ያንን ነገር ለማግኘት ትችያለሽ ማለት ነው። እና ይህም ራሱ ለየት የሚያደርገው ይመስለኛል። እስካሁን በየትኛውም ወጣትም ሆነ የተለያዩ ሰዎች ጋር አላየሁትም በእንደዚህ አይነት ነገር። ገባሽ? ማይንድ ሴቱ ምንድነው? ሰው አንደኛ አይምሮሽ ካልተቃኘ ራሱ እኮ የምትማሪው የምትቀበዩም ነገር ልክ ላይሆን ይችላል። ምን የሚባሉ ሁኔታዎች አሉ አይደለም? እነሱን ለማስተካከል ራሱ ምን ያህል ርቀት እንደሚሄድ ነው የምነግርሽ። እና ያ ነገር አሪፍ ነው። ያንተን አይነቱን ያብዛልን። ብዙ እንዳንተ አይነት ቢፈጠሩና ሀገራችን ወደፊት ተስፈንጥራ የምታድግበት ሁኔታዎች ሊመቻች ምኞታችን ነው። እኛም ብንቀየር ብንሻሻል ምኞታችን ነው ለማለት እንሞክራለን። እንደዛ ነው። በጣም ብዙ ጉዳዮችን አንስተዋል፣ ብዙ ተወያይተዋል። ይዋቸው ዮናስ መሆንና ትዕግስቱ ዋልተነህ ንጉስ በተለይ ፖድካስት ላይ ለወጣቶች በጣም ጠቃሚ ነው ብዬ አስባለሁ። በሚገባው እንደዛ ነው። ሌላ የረሳነው ሀሳብ ከሌለ እስቲ ወደ ቀጣይ ቻፕተር እንሄዳለን።
አንተ ጋር የቀረው ሀሳብ አለ? ሁሉንም ኦልሞስት ጨርሻቸዋለሁ። እናመሰግናለን። ተወርቶ የሚያልቅ አይነት እንኳን አይደለም። ያው ብዙ ሀሳቦችን አንሸራሽረዋል። ሞሮፍ የነሱን ፖድካስትም ገብታችሁ ተመልከቱት፣ ትወዱታላችሁ። እኛንም እስካሁን ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ ማድረግ እንዳትረሱ። የፖድካስቶች ፖድካስት ነው። አብራችሁን ስለቆያችሁ እናመሰግናለን።